የምኖረው አለኝ አሜሪካ ውስጥ ነው። ከረጅም ጊዜ በኋላ ወደ ሀገር ቤት መጣሁ አለ። ሀገሬ እረፍት ላድርግ፣ ቤተሰቦቼንም ልጠይቅ፣ የተወሰነ ጊዜም ሀገሬ ላሳልፍ ብዬ መጣሁ አለ እና ከተወሰነ ቆይታ በኋላ ከጓደኞቼ ጋር ተገናኘን እና አብረን ማሳለፍ ጀመርን፣ አብረን መዝናናት ጀመርን እና የተዝናናን አንድ ቀን ጓደኞቼ ለምን ማሳጅ ቤት አንሄድም አሉኝ አለ። ታሪኩ የሚጀምረው ከዚህ ነው እንግዲህ። ችግር የለውም እንሂድ አልኳቸው አለ። አሁን እኔ አሜሪካ ረጅም ጊዜ ስለኖርኩኝ እኔ የማውቀው እኔ ካለሁበትም ሀገር አንጻር የማውቀው ማሳጅ ቤት ፕሮፌሽናል ነው። ማሳጅ አድራጊዎችም ፕሮፌሽናሎች ናቸው እና ያ ነው አእምሮዬ ውስጥ ያለው። አሁን አሜሪካ ውስጥ ለምሳሌ በብዛት በዚህ ጉዳይ ላይ ፕሮፌሽናል የሆኑ ቻይናዎች ናቸው አሉ እና ብዙ ጊዜ እንደዚህ የቻይና ማሳጅ ቤቶች ትገባለህ። ሊያውም ደግሞ አንድ ቤት ውስጥ አንድ ሰው ብቻ አይደለም፣ 3-4 ማሳጅ ማድረጊያ አልጋዎች ይኖራሉ። እዛ ላይ ሆነ ከጓደኛ ጋር እያወራ ምናምን ማሳጅ ልትደረግ ትችላለህ። በዛ ላይ በጣም ፕሮፌሽናል ስለሆኑ በትክክል ማሳጅ ተደርገህ ትወጣለህ። እኔ ያንን ነው የማውቀው አለ። እዚህ እሺ አልኳቸው፣ ሄድን አለ እና ገባን አለ እና እኔ የገባሁበት ክፍል ሳይ በቃ ከዚህ በፊት ከለመድኩት ከማየው ለየት ያለ ስለሆነ በቃ ግራ መጋባት ጀመርኩኝ። ከዛ እኔ ክፍል የተመደበች ልጅ መጣች አለ። መጣች፣ ሁሉ ነገር ስትመለከተኝ አንደኛ ከውጭ እንደመጣው የሆነ ነገር ነግሯታል አለ። ሁለተኛ ደግሞ ግራ እንደተጋባሁም ገብታ በቃ ዘና እንድል በወሬም በጨዋታም በምናምንም እንትን አለችኝ እና መጣሁ ብላኝ ወጣች እና 10 ደቂቃ ቆይታ መጣች አለ። ስመጣ ኖርማሊ ልብሴ እንደለበስኩኝ ቁጭ ብያለሁ አለ። እንዴ ልብስንም አላወለቅም ምናምን ስትለኝ የበለጠ ግራ ተጋባሁ አለ። ከዛ በጨዋታም በምንም ለሀገሩ እንግዳ ነህ መሰለኝ እንደዚህ ምናምን አለን። ኤኒዌይ አለ አልደበቀኝም። በጣም ያደነኩለት ነገር ምንድነው? ምንም የደበቀኝ ነገር የለም። ምክንያቱም በቃ መማሪያ ሆናል ብሎ ስላሰበ የራሱንም ገበናም ወይም ደግሞ ያደረገውን ነገር ሊደብቀኝ አልፈለገም። ኤኒዌይ ከልጅቷ ጋር ተግባባን አለ። ግንኙነት ፈጸምን ያለኝ አልደበቀኝም። ከዛ ስልክ ተቀያየርን። በኋላ ግን ከመውጣቴ በፊት እዚህ ጋር ልብ ብላችሁ እንድትሰሙኝ ይፈልጋለሁ። የነበረውን የዘር ፍሳሽ ቋጥረህ ይዘህ ውጣ አለችኝ። ደነገጥኩ። ለምን ስላት በቃ አሁን አትጠይቀኝ፣ ስልክም የተቀያየረን ስለነበር ሌላ ቀን እነግርሃለሁ፣ ግን በምንም ታምር እዚህ ትተህ እንዳትወጣ ቋጥረውና የዘር ፍሳሹን ኮንዶሙ እንዳለ ማለት ነው ይዘህ ውጣና ሌላ ቦታ ርቀህ ጣለው አለችኛል እና በጣም ጭንቅላቴ ውስጥ እየተመላለሰ እሺ አልኳት። እንትን አልኩኝ። ዝም በሶፍት አነሳሁኝና ይዤ ወጣሁኝ ደብቄ ያለ። ከዛ መኪና ስለነበረኝ በመኪና ሄድኩኝ። ስለዚህ እንዳለችኝ ለጓደኞቼም አልነገርኳቸውም አለ። ግን ከነከነኝ። ለምንድን ነው እንደዚህ ያለችኝ? ምን የምታውቀው ነገር ቢኖር ነው? እና በቃ ብዙ ነገር ራሴ ውስጥ ተመላለሰ አለ። በሌላ ቀን ደወልኩላት አለ። ስለከነከነኝ ስራ እንዴት ነሽ ምናምን ስራ እንዴት ነው ምናምን አልኳትና ያ ነገር ግን ከንክኖኛል ስላት አይ በአካል ስንገናኝ ነው እኮ ለዛም ነው የደወልኩት። ለምን ዛሬ ምሳ አንበላም? እሺ ፈቃደኛ ነኝ። ተገናኘን። ምሳ እየበላን ነገረችኝ አለ። አንድ ቀን አለችኝ አለ እኔም እንዳንተ ነበርኩኝ አላቅም። እኔ የምሰራበት ማሳጅ ቤት ባለቤት አዲስ አበባ በየቦታው አላት። እንደውም ወደ 15 ቦታ ነው ምናምን ያለችው አላት እና እንዴ የምታቀርበንን ልጆች አንዳንድ ጊዜ ይዛን ትወጣለች አለች። በተለይ እኔ ያለሁበት ቦታ አለች፣ አሁን እሷ የሰራችበት ቦታ ወይም እሱ ያገኛት ቦታ በጣም ስራ አለው፣ በጣም ስራ አለው። ሌቱን ብሎ ሲሰራ ነው የሚያድረው እና ብዙ ደንበኞች አሉ። ረጅም ጊዜ ቆይቻለሁ እና ባለቤቷ እምነት የጣለችበትን ሰራተኛ አንዳንድ ቦታ ላይ ስትንቀሳቀስ ይዛ ትሄዳለች። አንድ ቀን ይዛኝ ወጣች አለች እና እየነዳች የት ነው ቀጥታ ይዛ ሄደችው? ደብረ ዘይት። መኪና ውስጥ ጠብቂኝ አለችኝ እና ወጣች አለች። ታምናላችሁ? ይሄ በፌስታል ግን ምንድን ነው ይሄ የወንድ የዘር ፍሳሽ ተቋጥሮ ፌስታል ውስጥ አለ እና እኔ ምን ልታደርገው ነው ብያለሁ አለች። ይዛ ሄደች። የሆነ ግቢ ውስጥ ገባች። ምን ልታደርግ ነው ምናምን። ከዛ በሌላ ቀንም እንደገና ለሁለተኛ ጊዜ ይዛ ትሄዳለች። ስትሄድ ግን ጠብቂኝ ብላት ስትገባ አልጠበቅኩኝም አለች። ከመኪና ወረድኩና እዛ አካባቢ ያሉት ልጆችን ጠየቅኩኝ። ይሄ ቤት እሷ የገባችበት ይሆን ማለት ነው። ይሄ ቤት የማን ቤት? አታውቂም? የአባቢ ቤት ነው ተባልኩኝ። አባቢ ማን ነው? ታዋቂ ጠንቋይ ነው፣ እንዲህ ነው። ከዛ የሆነ ነገር ተገለጸልኝ ነው ያለችው። ለካስ ምንድነው የሚደረገው? ያ ይሰበሰብና እዛ ቤት ገብቶ በወንድ የዘር ፍሳሽ የዛ ሰውዬ ዕድል ይወሰዳል ነው በቃ። ንቁ። ካፈራ ብዙ ስቶሪዎችን ሰምቻለሁ። ይሄ በእኔ ላይ የሆነ ታሪክ ነው። ስለዚህ ከዚህ በኋላ እንደዛ ነበር። በነገራችን ላይ ማሳጅ ቤት ብቻ አይደለም ነው ያለኝ። በነገራችን ላይ ለምሳሌ አሁን እንደዚህ ለመዝናናት የተባለ
ሆቴሎች፣ ሬስቶራንቶች እንዲህ አይነት ቦታዎችም ላይ ሰዎች ግንኙነት በሚያደርጉበት ሰዓት ላይ ደሊበሬትሊ ያንን ነገር የሚወስዱ ሰዎች አሉ። ሰዎች በዚህ ደረጃ በጣም የጥፋት መንገዳችን እየረቀቀ ነው። ስለዚህ በእንደዚህ አይነት ሁኔታ እድል ይወሰዳል። ያንን ወስዳ ደብረ ዘይት እንግዲህ የሆነ ጉራንጉር ውስጥ ነው ያለው። እዛ ውስጥ ገባ የአባቢ ቤት ነው ተብያለው ነው ያለው። እና ስለዚህ እሷ ሴት ምንድነው 15 ቦታ ላይ ብራንች ከፍታለች። ሌላም ነገር ሊኖር ይችላል። ይሄ ሁሉ የተደረገው እንግዲህ ምንድነው እዛ ቦታ ላይ የሚመጡ ሰዎችን አሁን በላብ ብያቸዋለሁ። እኛ እስከዛሬ እንግዲህ መርሃ ግብርም ስንሰራ በምናውቀውም ያነበብነውም ከኛ በፊት ከሚሰሩ መምህራን ወንድሞች አባቶችም የተማርነው የሰው ልጅ ላቡ ወዙ ተወስዶ እንደሚሰራበት ነው። አሁን ግን በጣም በሚገርም ሁኔታ ደግሞ ከአሜሪካ ስቴት የመጣ ልጅ የገጠመውን ነገር የነገረኝ ምንድን ነው? በወንድ የዘር ፍሳሽ እድል ይወሰዳል። በዚህ ደረጃ የክፋት ርቀታችን ጨምሯል። የሰው ሀገር በቴክኖሎጂ የትና የት ይሄዳል፣ በፈጠራ በብዙ ነገሮች ይሄዳል። እኛ ግን በእንደዚህ አይነት እኩሰት በጣም ረቀናል። ስለዚህ የሀብት ሚስጥራቸው በአንድ ጊዜ መመንደግ ምክንያታቸው ይሄ ነው ያለኝ እርግጠኛ ሆኖ ማለት ነው። እግረ መንገድ ልጅ የነገረችው እንግዲህ ምንድነው ሌላም ኤክስፒሪየንስ ሊኖራት ይችላል፣ ወይ ጓደኞቿን ኤክስፒሪየንስም ልታቅ ትችላለች። ይሄ የሚፈጸመው ቅድም እንዳልኳችሁ ግን ማሳጅ ቤት ብቻ አይደለም፣ ሬስቶራንቶች፣ ሆቴሎች ውስጥም ስለሚፈጸም እዛም ቦታ ላይ የሚሄዱ ሰዎች እንዲጠነቀቁ መልዕክት እንዳስተላልፍለት ነው የነገረኝ።